that the Trump administration is working to arm Kurdish forces, who they then expect to take part in a ground operation in Iran. Strategic pressure on Tehran. And reports say that one such effort is underway with the Kurds. A CNN report did cite multiple people familiar with the plan, and they have claimed that the CIA is working to arm Kurdish forces. ባለፉት 6 ቀናት በመካከለኛው ምስራቅ ሰማይ ላይ የሚታየው የሚሳኤል ነበልባል የሚሰማው የድሮን ፍንዳታ ድምጽ ዓለም አዲስ የታሪክ ምዕራፍ ላይ መቆሟን አመልክቷል። እስራኤልና አሜሪካ በኢራን ላይ የከፈቱት ይህ ግዙፍ ጦርነት ገና ሳምንት ሳይሞላው እንኳን ዋሽንግተንን ወደማይቀረው ስልታዊ ውጥረት ውስጥ የከተታት ይመስላል። የዓለማችን ግዙፍ ወታደራዊ ኃይል የኢራንን ቁንጮ መሪዎችና የበላይ መሪውን አያቶላ አሊ ኻሜኒን ከመንበራቸው ቢገረስስም ጦርነቱ ግን በድል አድራጊነት መጠናቀቅ ይቀርና አዲስ መልክ እየያዘ መጥቷል። አሜሪካና እስራኤል የአየር የበላይነታቸውን ተጠቅመው የሀገሪቱን የስልጣን ጭንቅላት ቢመቱም መሬት ላይ ያለው ኃይልና ውስብስብ የኢራን ወታደራዊ መዋቅር ግን አሁንም እንደ አለት ጸንቶ ይገኛል። ይህንን ተከትሎ ነው እንግዲህ ዋሽንግተን ካቀደችው ፈጣን ድል ይልቅ ወደ ኋላ ተመልሳ የቆየውንና አከራካሪውን የሲአይኤ ስልት ዳግም ለመጠቀም የተገደደችው። ሲአይኤ የኢራን መንግስት ቀንደኛ ተቃዋሚ የሆኑትን የኩርድ ኃይሎችን ለማስታጠቅና ለማሰልጠን ማቀዱ ጦርነቱ ለአሜሪካ ምን ያህል እንደከበዳት የሚያሳይ ትልቁ ምስክር ተደርጎ ተወስዷል። ነገር ግን ጥያቄው እዚህ ጋር ነው። ኩርዶች የኢራንን ጦር ለማዳከም ቢረዱም አሜሪካ በቬኔዙዌላ እንዳደረገችው የራሷን መሪ በቴህራን ቤተ መንግስት ውስጥ ማስቀመጥ ትችላለችን? ፕሬዝዳንት ዶናልድ ትራምፕ በላቲን አሜሪካ ቬኔዙዌላ የተሳካላቸውን መሪን በመሪ የመተካት ቀመር በኢራን ለመድገም ቢመኙም የሁለቱ ሀገራት ፖለቲካዊ መሰረት ግን እንደ ሰማይና ምድር የራቀ ነው። ቬኔዙዌላ በጥቂት ሰዎች የግል ጥቅምና ስልጣን ላይ የተገነባች ሀገር እንደመሆኗ አመራሩን መምታት ለውጥ ለማምጣት ቀላል ነበር። ኢራን ግን ላለፉት 5 አስርት ዓመታት በሃይማኖታዊ በወታደራዊና በህዝባዊ ስሜት የተሳሰረ አንድ መሪ ቢወገድ ሌላው የሚተካበት እጅግ ጠንካራ የቲኦክራሲ ስርዓት ያላት ሀገር ናት። የበለጠ የሚያስገርመው ደግሞ ትራምፕ የምፈልገው መሪ ነው ያሏቸው ግለሰቦች ሳይቀሩም በራሳቸው በሚሳኤል ጥቃት ተገድለውባታል። አሁን ዋሽንግተን መሪዎቹን ገድላ ሀገሪቱን ግን ለማን እንደምታስረክብ እንኳ የማታውቅበት ታላቅ የግራ መጋባት ውስጥ ትገኛለች እየተባለ ነው። ዛሬ በዚህ ሰፊ ትንታኔያችን የሲአይኤን ጥቁር የታሪክ መዝገብ እንገልጣለን። ከኢራቅ እስከ ቬኔዙዌላ፣ ከሶሪያ እስከ ሊቢያ የተከተለችውን የጣልቃ ገብነት ታሪክ ካሁኑ የኢራን ሁኔታ ጋር እናነጻጽራለን። የኩርዶች መታጠቅ የድል ብስራት ነው ወይስ የቀጠናው የጥፋት መጀመሪያ? አሜሪካ ከገባችበት የስትራቴጂ ማጥ መውጫ ቀዳዳ ታገኝ ይሆን? ጉዳዩን ከስር መሰረቱ ፈልፍለን ለመመርመር ተከታዮቹን ደቂቃዎች እንድታውሱን በአክብሮት እንጋብዛለን። አብረን እንቆይ። The Trump administration is signaling that it plans to arm Kurdish proxies to start an uprising in Iran. ሲአይኤ በኢራን ውስጥ ህዝባዊ አመጽ የመቀስቀስ ዓላማ ይዘው የኩርድ ታጣቂዎችን ለማስታጠቅ እየሰራ መሆኑን ስለ እቅዱ ቅርበት ያላቸው በርካታ ሰዎች ገልጸውልኛል ብለዋል። የትራምፕ ዋነኛ ተቃዋሚ ልሳን ሲኤንኤን የዶናልድ ትራምፕ አስተዳደር ለኢራን ተቃዋሚ ቡድኖችና በኢራቅ ለሚገኙ የኩርድ መሪዎች ወታደራዊ ድጋፍ ስለመስጠት ንቁ ውይይት ሲያደርግ መቆየቱን ምንጮቹ ተናግረዋል። የኢራን ኩርድ የታጠቁ ቡድኖች በኢራቅና በኢራን ድንበር ላይ በተለይም በኢራቅ ኩርዲስታን ክልል ውስጥ የሚንቀሳቀሱ በሺዎች የሚቆጠሩ ወታደሮች አሏቸው። ጦርነቱ ከጀመረበት ጊዜ አንስቶ በርካታ ቡድኖች በቅርቡ እርምጃ እንደሚወስዱ የሚጠቁሙና የኢራን ወታደራዊ ኃይሎች ከሰራዊቱ እንዲከዱ የሚያሳስቡ ይፋዊ መግለጫዎችን አውጥተዋል። የኢራን እስላማዊ አብዮታዊ ዘብ በኩርድ ቡድኖች ላይ ጥቃት ሲሰነዝር የቆየ ሲሆን ማክሰኞ ዕለት በደርዘን የሚቆጠሩ ድሮኖችን በመጠቀም የኩርድ ኃይሎችን ኢላማ ማድረጉን ገልጿል። ሲአይኤ ለኢራን ኩርድ ቡድኖች የሚሰጠው ድጋፍ ጦርነቱ ከመጀመሩ ከበርካታ ወራት በፊት እንደጀመረ አንዱ ምንጭና የኩርዲስታን ክልላዊ መንግስት ከፍተኛ ባለስልጣን ተናግረዋል። እንዲሁም ማክሰኞ ዕለት ፕሬዝዳንት ዶናልድ ትራምፕ የኢራን ኩርዲስታን ዲሞክራሲያዊ ፓርቲ በእንግሊዝኛ ምህጻሩም KDPI ፕሬዝዳንት ሙስጠፋ ሂጅሪ ጋር መነጋገራቸውን አንድ የኢራን ኩርድ ከፍተኛ ባለስልጣን ገልጸዋል። KDPI በኢራን እስላማዊ አብዮታዊ ዘብ ኢላማ ከተደረጉት ቡድኖች አንዱ ነበር። የኢራን ኩርድ ተቃዋሚ ኃይሎች በሚቀጥሉት ቀናት በምዕራብ ኢራን በሚካሄድ የምድር ላይ ወታደራዊ ዘመቻ ይሳተፋሉ ተብሎ እንደሚጠበቅ ከፍተኛው የኩርድ ባለስልጣን ለዜና ምንጩ ነግረውታል። ምንጩ
የዘመቻውን ጊዜ አስመልክቶ ሲያስረዱ አሁን ትልቅ እድል ያለን ይመስለናል ያሉ ሲሆን ሚሊሻዎቹ የአሜሪካና የእስራኤልን ድጋፍ እንደሚጠብቁም አክለዋል። ትራምፕ ዕለት የኢራቅ ኩርድ መሪዎችን ስልክ በመደወል በኢራን ውስጥ ስላለው የአሜሪካ ወታደራዊ ዘመቻና ተልዕኮ የገፋ ሲሄድ አሜሪካና ኩርዶች እንዴት አብሮ መስራት እንደሚችሉ መወያየታቸውን ሁለት የአሜሪካ ባለስልጣናትና ለንግግሩ ቅርበት ያላቸው ሶስተኛ ምንጭ መናገራቸውን አክሲዮስ ዘግቧል። ለኢራን ኩርድ ቡድኖች መሳሪያ ለማስታጠቅ የሚደረግ ማንኛውም ሙከራም መሳሪያዎቹ በግዛታቸው እንዲያልፉና ኢራቅ ኩርዲስታንን እንደ ማጥቂያ ቀጠና ለመጠቀም የኢራቅ ኩርዶች ድጋፍ ያስፈልገዋል። አንድ የኩርዲስታን ክልላዊ መንግስት ከፍተኛ ባለስልጣን ጉዳዩ በጣም አደገኛ ነው፣ ነገር ግን ምን ማድረግ እንችላለን? አሜሪካን መቃወም አንችልም ያሉ ሲሆን በጣም ፈርተናል ሲሉም አክለዋል። ስለ ውይይቶቹ ቅርበት ያለው አንድ ሰው እንደገለጸው የእቅዱ ዋና ዓላማ የኩርድ የታጠቁ ኃይሎች ከኢራን የጸጥታ ኃይሎች ጋር ፊት ለፊት ገጥመው እንዲጠምዷቸው ነው። ይህም በዋና ዋና ከተሞች የሚገኙ መሳሪያ ያልታጠቁ ኢራናውያን በጥር ወር በነበረው አለመረጋጋት ወቅት እንደደረሰባቸው አይነት ጭፍጨፋ ሳይደርስባቸው በነጻነት አደባባይ ወጥተው ህዝባዊ አመፅ እንዲያካሄዱ ሁኔታዎችን ለማመቻቸት ታስቦ ነው። ሌላ የአሜሪካ ባለስልጣን እንደተናገሩት ደግሞ ኩርዶች በቀጠናው ውስጥ ትርምስ እንዲፈጠር በማድረግ የኢራን መንግስት ወታደራዊ ሀብቱንና አቅሙን እንዲበታትን ወይም እንዲዳከም ሊረዱ ይችላሉ። ሌሎች ሀሳቦች ደግሞ ኩርዶች በሰሜናዊ የኢራን ክፍል የሚገኝን ግዛት ተቆጣጥረው በመያዝ ለእስራኤል እንደ መከላከያ ቀጠና በፈርዞ ሊያገለግል የሚችል ቦታ እንዲፈጥሩ በሚለው ዙሪያ ላይ ያተኮሩ ናቸው። ረቡዕ ዕለት የኢራቅ ብሔራዊ ደህንነት አማካሪ ቃሲም አልአራጂ ባወጡት መግለጫ ኢራቅ የትኛውም ቡድን የኢራንን ድንበር ጥሶ እንዲገባ ወይም ከኢራቅ ግዛት በመነሳት የሽብር ድርጊቶችን እንዲፈጽም አትፈቅድም ሲሉ አስጠንቅቀዋል። አክለውም የኩርዲስታን ክልል የሀገር ውስጥ ጉዳይ ሚኒስቴር የፔሽመርጋ የጸጥታ ኃይሎችን ወደ ኢራን የድንበር መስመር ተጨማሪ ኃይል አሰማርተዋል ሲሉ ተደምጠዋል። የዚህ ተልዕኮ ዋነኛ ጉዳይ ገዳይ የሆነው ሲአይኤ በዚህ ዘገባ ላይ አስተያየት ለመስጠት ፈቃደኛ አልሆነም። ስለ አሜሪካ ለኩርዶች የምታደርገው ድጋፍ የተጠየቁት የመከላከያ ሚኒስትሩ ፔት ሄግስ ረቡዕ ዕለት ለጋዜጠኞች እንደተናገሩት ማናቸውም የኛ ግቦች የተመሰረቱት ማንኛውንም የተለየ ኃይል በማስታጠቅ ድጋፍ ላይ አይደለም። ስለዚህ ሌሎች አካላት ምን ሊያደርጉ እንደሚችሉ እናውቃለን፣ ነገር ግን የኛ ግቦች በዚያ ላይ ያተኮሩ አይደሉም። የሲኤንኤን ብሔራዊ ደህንነት ተንታኝና በቀድሞ ፕሬዚደንት ባራክ ኦባማ ዘመን ከፍተኛ የፔንታገን ባለስልጣን የነበሩት አሌክስ ፕላቲሳስ አሜሪካ ታሪካዊ ቀጠና የወዳጆች የሆኑትን ኩርዶችን በማስታጠቅ ኢራናውያን መንግስታቸውን የሚገለብጡበትን ሂደት በግልጽ ለማቀጣጠልና ለማስጀመር እየሞከረች ነው ብለዋል። ፕላቲሳስ እንዲህ አሉ። የኢራን ህዝብ በአጠቃላይ መሳሪያ አልታጠቀም። ስለዚህ የጸጥታ ኃይሎቹ ካልፈረሱ በስተቀር አንድ አካል መሳሪያ ካላስታጠቃቸው በቀር ስልጣን ለመቆጣጠር ይከብዳቸዋል። አክለውም ይህ እርምጃ በኢራን ውስጥ የሚገኙ ሌሎች ወገኖችም ተመሳሳይ እርምጃ እንዲወስዱ ያነሳሳቸዋል የሚል ተስፋ አሜሪካ እንዳላት አምናለሁ ሲሉ ገልጸዋል። በቀድሞ ፕሬዝደንት ጆ ባይደን አስተዳደር በመካከለኛው ምስራቅ ጉዳዮች ላይ ከፍተኛ የውጭ ጉዳይ ሚኒስቴር ባለስልጣን የነበሩት ጄን ጋቪቶ ኩርዶችን ማስታጠቅ የሚያስከትለው መዘዝ በአግባቡ ስለመታሰቡ ያሳሰባቸው መሆኑን ገልጸዋል። ጋቪቶ በሁለቱም የድንበር አካባቢዎች አሁን ላይ አስቸጋሪ ደህንነት ሁኔታ እየገጠመን ነው ብለዋል። ይህ የኢራቅ ሉዓላዊነትን የመሸርሸርና ተጠያቂነት የሌላቸውን የታጠቁ ሚሊሻዎችን የማብቃት አቅም አለው። እንዲሁም ምን አይነት ክስተቶችን ሊቀሰቅስ እንደሚችል ግልጽ ግንዛቤ የለም ሲሉም አክለዋል። ባለፉት ቀናት የእስራኤል ጦር ከኢራቅ ጋር በሚዋሰነው ድንበር ላይ የሚገኙ የኢራን ወታደራዊና የፖሊስ ኬላዎችን እየደበደበ ይገኛል። ይህም በከፊል የታጠቁ የኩርድ ኃይሎች ወደ ሰሜን ምዕራብ ኢራን እንዲገቡ መንገድ ለመክፈት መሆኑን አንድ ምንጭ ገልጿል። አንድ የእስራኤል ምንጭ ደግሞ እነዚህ ጥቃቶች በሚቀጥሉት ቀናት ሊጠናከሩ እንደሚችሉ ተናግረዋል። ይሁን እንጂ የኢራን መንግስት ከስልጣን ለማውረድ ለታለመው የኩርድ እግረኛ ጦር የሚሰጠው የአሜሪካና የእስራኤል ድጋፍ እጅግ ሰፊ መሆን እንዳለበት ጉዳዩን የሚያውቁ ሰዎች ገልጸዋል። እንደ አንዱ ምንጭ ገለጻ የአሜሪካ የስለላ ግምገማዎች በቋሚነት እንደሚያሳዩት የኢራን ኩርዶች በአሁኑ ወቅት መንግስት ላይ ስኬታማ አመጽ ለማካሄድ የሚያስችል ተሰሚነትም ሆነ ሀብት የላቸውም። እንዲሁም የኢራን ኩርድ ፓርቲዎች በማንኛውም የተቃውሞ ጥረት ውስጥ ለመሳተፍ ቃል ከመግባታቸው በፊት ከትራምፕ አስተዳደር ፖለቲካዊ ዋስትናዎችን እየፈለጉ መሆኑን ጉዳዩን የሚያውቁ ምንጮች አስረድተዋል። የኩርድ ተቃዋሚ ቡድኖች የቆየ የውጥረት ታሪክ የተለያየ ርዕዮተ ዓለምና እርስ በርስ የሚጋጩ አጀንዳዎች ስላሏቸው የተከፋፈሉ ናቸው። ቡድኖቹን ስለመደገፍ በሚደረጉ ውይይቶች ላይ የተሳተፉ አንዳንድ የትራምፕ አስተዳደር ባለስልጣናትም ቡድኖቹ አሜሪካን ለመርዳት ስላላቸው ፍላጎት ስጋት አላቸው። ለእንዲህ አይነቱ ትብብር የሚያስፈልገውን ከፍተኛ መተማመን ከግምት ውስጥ በማስገባት ይህ ስሜታዊ ሁኔታ አሁን ያለውን የአሜሪካና የኩርዶች የስራ ግንኙነት አደጋ ላይ ሊጥለው ይችላል ወይ የሚለው ጥያቄ በባለስልጣናቱ ዘንድ ተነስቷል። አንድ የትራምፕ አስተዳደር
ባለስልጣን ጉዳዩ አሜሪካውያን አንድን ተላላኪ ኃይል ፕሮክሲ ፎርስ በእነሱ ስም እንዲዋጋ እንደማሳመን ቀላል ላይሆን ይችላል ያሉ ሲሆን የራሳቸውን ጥቅም የሚያስቀድሙ የሰዎች ስብስብ ስላሉ ጥያቄው እነሱን ማሳተፍ ከራሳቸው ፍላጎት ጋር ይጣጣማል ወይ የሚለው ነው ሲሉም አክለዋል። የኩርድ ህዝብ የራሱ የሆነ ይፋዊ አገር ወይም መንግስት የሌለው ብሔረሰብ ነው። ዛሬ ቁጥራቸው ከ25 እስከ 30 ሚሊዮን እንደሚደርስ የሚገመት ሲሆን አብዛኛው ህዝብ ቱርክን፣ ኢራቅን፣ ኢራንን፣ ሶሪያንና አርሜኒያን አቋርጦ በሚዘልቅ ቀጠና ውስጥ ይኖራል። አብዛኞቹ ኩርዶች የሱኒ ሙስሊሞች ቢሆንም የኩርድ ህዝብ የተለያየ ባህላዊ፣ ማህበራዊ፣ ሃይማኖታዊና ፖለቲካዊ ወጎች እንዲሁም የተለያዩ የቋንቋ ዘዬዎች አሏቸው። በርካታ የትራምፕ አስተዳደር ባለስልጣናት የኩርድ ኃይሎች ቀደም ሲል ከአሜሪካ ጋር በነበራቸው ግንኙነት የተሰማቸውን ቅሬታና በአሜሪካውያን ተጣልን ተተፋል የሚል ተደጋጋሚ አቤቱታቸውን በምስጢር አስጠንቅቀዋል። አንድ የኩርዲስታን ክልላዊ መንግስት ከፍተኛ ባለስልጣን እንደገለጹት የችግሩ አንዱ አካል አንድ ቀን ትራምፕ መንግስቱን እንገለብጣለን ይላሉ፣ በሚቀጥለው ቀን ደግሞ ሌላ የተለየ ነገር ይናገራሉ። ፖሊሲው ግልጽ አይደለም የሚለው ነው። ባለስልጣኑ አከሉ የኩርድ ህዝብ የኢራን እስላማዊ ሪፐብሊክ መንግስትን በከፍተኛ ሁኔታ እንደሚቃወም ጥርጥር የለውም። እንደ ጨቋኝና ቀጠናው እንደሚያናጋ ኃይል ያዩታል። የኢራንን ጎጂ ተጽዕኖ ለማቆም የሚደረግን ትርጉም ያለው የአሜሪካ ድጋፍም በደስታ ይቀበላሉ። ሆኖም ግን ዳግመኛ መተው አሊያም መጣል ያስፈራቸዋል ብለዋል። ፕሊትሳስ በበኩላቸው አመፁ ስኬታማ ካልሆነና አሜሪካ የምታፈገፍግ ከሆነ ይህ ሁኔታ ኩርዶችን አሳልፎ የመስጠት ታሪክን የሚያጠናክር ይሆናል የሚል ስጋት አለ ብለዋል። በትራምፕ የመጀመሪያ የስልጣን ዘመን የቀድሞ የመከላከያ ሚኒስትር ጂም ማቲስ ስራቸውን የለቀቁት በከፊል ትራምፕ የአሜሪካ ኃይሎችን ከሶሪያ ለማስወጣት በመወሰናቸው ሲሆን ማቲስ ይህንን እርምጃም በዚያ የሚገኙትን የአሜሪካ ኩርድ ወዳጆችን አሳልፎ መስጠት እንደሆነ በመቁጠራቸው ነበር። የአሜሪካው የስለላ ድርጅት ሲአይኤ አሜሪካ እንደ አውሮፓውያን አቆጣጠር በ2003 በወረረችው ጎረቤት ሀገር ኢራቅ ውስጥ ከሚገኙ የኩርድ ቡድኖች ጋር አብሮ የመስራት ታሪክ አለው። በተጨማሪም ዋሽንግተን በሶሪያ የቀድሞውን ፕሬዝደንት በሽር አልአሳድን እንዲዋጉም የኩርድ ታጋዮችን በገንዘብ ረድታለች፣ ታስታጥቃለች፣ አሰልጥናለችም። ሲአይኤ ባለፉት በርካታ አስርት ዓመታት ውስጥ የአሜሪካን የውጭ ጉዳይ ፖሊሲ የሚቃወሙ መንግስታትን ለማዳከምና ለማናጋት በብዙ ሀገሮች ውስጥ አማጽያንና የታጠቁ ቡድኖችን በገንዘብ ሲደግፍ ቆይቷል። አሁን ባለው ጦርነት መካከል ኢራን በጎረቤት የባህረ ሰላጤ ሀገራት የሚገኙ የአሜሪካ ንብረቶችና ሰራተኞችን በምትመታበት በዚህ ወቅት የኢራን እስላማዊ አብዮታዊ ዘብ በምዕራብ ኢራን የሚገኙ የኩርድ ይዞታዎችንም ኢላማ እያደረገ ነው። በእንግሊዝ የሚገኘው ቻታም ሃውስ የጥናት ተቋም ተንታኝ የሆኑት ኒል ኩሊያን ስለ እቅዱ ለአልጀዚራ ሲናገሩ ይህ የተሳሳተ እርምጃ እንደሆነ ይሰማኛል ያሉ ሲሆን እርምጃው በኢራን ውስጥ የከፋ እርስ በርስ ግጭት ሊቀሰቅስ እንደሚችል አስጠንቅቀዋል። አክለውም ይህ በበቂ ሁኔታ ያልታሰበበትና ማንኛውም ሰፊ ግብን ለማሳካት የሚደረግ ዋና እቅድ ውስጥ ያልተካተተ ዝግጅት ነው። ይህም አሜሪካ በኢራን ላይ የከፈተችው ጦርነት በአግባቡ ያልታሰበበት መሆኑን ያሳያል ብለዋል። ተንታኙ ኩሊያ እንደገለጹት እቅዱ ተቃዋሚ ቡድኖች ተባብረው የስርዓቱን ቅሪቶች እንዲጋፈጡ ከመርዳት ይልቅ እርስ በርስ እንዲጋጩ ማድረግ በኢራን ውስጥ የውስጥ ግጭትን ሊያቀጣጥል ይችላል። የኢራን ኩርድ ቡድኖች አሜሪካ የገባችውን ቃል ታከብራለች ብለው ለማመን የሚያስችል ጥቂት መተማመን ወይም እምነት ብቻ ነው ሊኖራቸው የሚችለው። የትራምፕ የስርዓት ለውጥ አካሄድ በራስህ አድርገው ዱ ኢት ዮርሰልፍ አይነት ነው። ምንም እንኳን የኢራን ኩርድ ቡድኖች መደገፍ ያንን ግብ ሊያሳካ ቢችልም ይህ የሚደረገው ግን ለሚፈጠረው ነገር ምንም አይነት ኃላፊነት ሳይወስዱ ነው። አሜሪካ በቀላሉ ጥላ በመውጣት የተፈጠረውን ትርምስ ጥላልን ልትሄድ ትችላለች ሲሉም አክለዋል። ዋሽንግተን በተለይም ለኢራቅ ኩርዶች ታሪካዊ ወዳጁን አቆይታለች። እንደ አውሮፓውያን አቆጣጠር በ1991 በነበረው ህዝባዊ አመጽ ወቅት አሜሪካ የኩርድ ቡድኖችን የሚጠብቅ በረራ ነጻ ቀጠና ኖ ፍላይ ዞንስ በመፍጠር ስልታዊ ድጋፍ ሰጥታለች። ሆኖም ዋሽንግተን አመጹን አነሳስታ በኋላ ግን በሳዳም ሁሴን የሚመራው የኢራቅ ጦር በኃይል ምላሽ ሲሰጥ ህዝቡን ጥላ በመሄዷ ትችት ደርሶባታል። ይህ ከበረራ ነጻ ቀጠና ኩርዶች በራሳቸው የሚተዳደሩበትን ቀጠና እንዲፈጥሩ እድል የሰጠ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2005 በይፋ እውቅና ያገኘው የኩርዲስታን ክልላዊ መንግስት እንዲመሰረት ምክንያት ሆኗል። ከ2014 ጀምሮም አሜሪካ በኢራቅ ውስጥ አይስን ለመዋጋት ከኩርድ ፔሽመርጋ ኃይሎች ጋር ወታደራዊ አጋርነት መስርታለች። በተመሳሳይ ሁኔታ አሜሪካ እንደ አውሮፓውያን አቆጣጠር በ2017 በትራምፕ የመጀመሪያ የስልጣን ዘመን የህዝባዊ ጥበቃ ክፍሎችን ዋይፒጂ አሰልጥና አስታጥቃለች። ዋይፒጂ በሶሪያ የሚንቀሳቀስ የኩርድ ሚሊሻ ሲሆን አይስን በመመከት ረገድ ስኬታማ ቢሆንም ቱርክ ግን በሀገሯ ከታቀደው የኩርዲስታን ሰራተኞች ፓርቲ ፒኬኬ ጋር ግንኙነት አለው በሚል በሽብርተኝነት ፈርጀዋለች። አሁን ላይ የሶሪያ ዲሞክራሲያዊ ኃይሎች ኤስዲኤፍ ዋና አካል የሆነው ይህ ቡድን እስከ ቅርብ ጊዜ ድረስ ራቃንና ሌሎች የአይስ ይዞታዎችን
ቦታዎችን ተቆጣጥሮ ነበር። ሆኖም ዋሽንግተን ከቡድኑ ፊቷን በማዞሯ ለአውሮፓውያን አቆጣጠር በታህሳስ 2004 ስልጣን የያዘውን የፕሬዝዳንት አህመድ አልሻራአን አዲስ መንግስት መደገፍ ጀምሯል። ኤስዲኤፍ ከሶሪያ መንግስት ጋር በመንግስት ጦር ውስጥ ለመዋሃድ ስምምነት ተፈራርሟል። በምላሹም የሶሪያ መንግስት የኩርዶችን መብት ዕውቅና ሰጥቷል። ዋናው የቱርክ ኩርድ ቡድን ደግሞ ከ4 አስርት ዓመታት ደም አፋሳሽ ታጠቀ አመጽ በኋላ መሳሪያውን ለማስቀመጥና ከቱርክ መንግስት ጋር በንግግር ለመሳተፍ ወስኗል። ተንታኙ ኩሊያ እንደገለጹት ዋሽንግተን ከኢራን ኩርዶች ጋር የምታደርገው ጥምረት ስልታዊ አይደለም። አሜሪካ ካቋቋመችው ጥምረቶች ወደ ኋላ የማፈግፈግ ችሎቷን በተግባር አሳይታለች ያሉ ሲሆን ይህም ከአስፈላጊ ቀጠና አጋሮች እይታ አንጻር ዋሽንግተን ከፍተኛ ቁጣን ልትቀሰቅስ እንደምትችል ገልጿል። ይህ በቀጠናው ለሚገኙ ዋሽንግተን አጋሮች በተለይም ለቱርክና ለሶሪያ ትልቅ ስጋት የሚሆን ሲሆን ለኢራቅም ቢሆን ትልቅ ራስ ምታት መሆኑ አይቀሬ ነው ብለዋል። የአሜሪካው የስለላ ተቋም ሲአይኤ ባለፉት ከ50 እስከ 60 ዓመታት ውስጥ በብዙ ሀገሮች ለሚገኙ አማጽያንን የታጠቁ ቡድኖች የገንዘብ ድጋፍ፣ ስልጠናና የጦር መሳሪያ አቅርቦት ሲሰጥ ቆይቷል። ከአፍጋኒስታን እንጀምር፣ ታሪክን እንግለጥ። በአፍጋኒስታን እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ ሲአይኤ የሶቪየት ወረራ እንዲዋጉ ለአፍጋኒስታን ሙጃሃዲኖች የገንዘብ ድጋፍና ስልጠና ሰጥቷል። በሊቢያ እንደ አውሮፓውያን አቆጣጠር በ2011 የረጅም ጊዜ መሪ የነበሩትን ሙአመር ጋዳፊን የሚዋጉ አማጽያንን የስለላ መረጃና ሌሎች ድጋፎችን በመስጠት ደግፏል። በኢራን እንደ አውሮፓውያን አቆጣጠር በ1953 ሲአይኤ ከብሪታንያ የስለላ ድርጅት MI6 ጋር በጋራ በሰራው ዘመቻም የአገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ ጠቅላይ ሚኒስትር ሙሐመድ ሞሳዴቅን ከስልጣን ለማውረድ ወታደራዊ መኮንኖችን ጨምሮ የተለያዩ ቡድኖችን ደግፏል። በኒካራጓ እንደ አውሮፓውያን አቆጣጠር በ1980ዎቹም ሲአይኤ በዳንኤል ኦርቴጋ የሚመራውን የሶሻሊስት ሳንዲኒስታ መንግስትን የሚዋጉትን ኮንትራ የተባሉ አማጽያንን በመሳሪያና ገንዘብ ረድተዋል። በተጨማሪም በላቲን አሜሪካ የአሜሪካን ፖሊሲ የሚተቹ መንግስታትን ለማዳከም በጓቲማላ በ1954 በኩባ በ1960 እና 61 እንዲሁም በኤል ሳልቫዶር የታጠቁ ቡድኖችን ደግፏል። በቪየትናም እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ ሲአይኤ በቪየትናም አማጽያንን ማስታጠቅ ጀመረ። በኋላም የራሱን ጦር በመላክ በአሜሪካ ታሪክ ውስጥ እጅግ ደም አፋሳሽ ከሆኑ ጣልቃ ገብነቶችን አንዱን አድርጓል። በኢንዶኔዥያ እንደ አውሮፓውያን አቆጣጠር በ1960ዎቹ መገባደጃ ላይ የአሜሪካዊ ስለላ ተቋም በፕሬዝዳንት ሱካርኖ ላይ ለተነሱ አማጽያን የጦር መሳሪያ ድጋፍ ሰጥቷል። የትራምፕ አስተዳደር ኩርድንም አስታጥቆ ሀገሪቱንም ደብድቦ ልክ በቬኔዙዌላ እንዳደረገው መሪ መቀየር ይችላሉ የሚለው ግን ምላሽ የሚያስፈልገው ጥያቄ ነው። ፖለቲኮ ለዚህ ተጠየቅ መልስ ሊሰጥ የሚችል ትንታኔን አሰራጭቷል። እንዲህ ሲል ይጀምራል። ፕሬዝዳንት ዶናልድ ትራምፕ በጥር ወር የቀድሞውን የቬኔዙዌላ መሪ ኒኮላስ ማዱሮን ከስልጣን ሲያስወግዱ ምትካቸውን አስቀድመው አልመው ነበር። በኢራን ጉዳይ ግን እንዲህ አይነት ግልጽ ተተኪ የላቸውም። በኢራን የበላይ መሪው አያቶላ አሊ ኻሜኔና በደርዘን የሚቆጠሩ ከፍተኛ የኢራን ባለስልጣናት ላይ የተፈጸመውንና ህልፈታቸው ምክንያት የሆነውን የአሜሪካ እስራኤል ጥምር ዘመቻ ተከትሎ የሲአይኤ ባለስልጣናት በአንዳንድ የኢራን እስላማዊ አብዮታዊ ዘብ አባላት ውስጥ ሰርገው ለመግባትና ግንኙነት ለመፍጠር ሲሰሩ እንደነበር ጉዳዩን የሚያውቁ ሁለት ሰዎች ገልጸዋል። ምንም እንኳን የተገኘው የስለላ መረጃ አሜሪካና እስራኤል የኢራንን ጠቅላይ መሪና ሌሎች ከፍተኛ ባለስልጣናትን በተሳካ ሁኔታ ኢላማ እንዲያደርጉ ቢረዳም አስተዳደሩ ግን በኢራን ውስጥ ስልጣን ሊይዝ የሚችልና ከዋሽንግተን ጋር አብሮ ለመስራት ፈቃደኛ የሆነ አካል ስለመኖሩ እርግጠኛ አይደለም። በኢራን ውስጥ ያለው ጦርነት እየሰፋ ሲሄድ በዚህ ግጭት ውስጥ ስኬትን መግለጽም ሆነ ማሳካት ከቬኔዙዌላ ኦፕሬሽን ይልቅ እጅግ ውስብስብ፣ ረጅም ጊዜ የሚወስድና የአሜሪካውያንን ህይወት የሚቀጥፍ መሆኑ ከጊዜ ወደ ጊዜ እየታወቀ መጥቷል ይላል ፖለቲኮ። ጉዳዩን የሚያውቁ አንድ ሰው ሲናገሩ በኢራን መንግስት ውስጥ አሜሪካውያን እንደ አዲስ መንግስት ሊቀበሉት የሚችሉት ምንም አይነት ተቀናጀ ወይም ተገንጥሎ የወጣ ቡድን የለም፣ እንዲሁም ምንም አይነት ትክክለኛ የተደራጀ ተቃዋሚ የለም ብለዋል። ትራምፕ የኢራን ኦፕሬሽን ከተጀመረ በኋላ ከሰጧቸው በርካታ የስልክ ቃለ መጠይቆች በአንዱም ኤቢሲ ኒውስ እንደጠቆሙት የአገሪቱን መንግስት ሊረከቡ ይችላሉ ብሎ ያሰቧቸው የነበሩ በርካታ ግለሰቦች በሚሳኤል ጥቃቱ ተገድለዋል። ፕሬዝደንቱ ሲናገሩም እኛ እናስባቸው የነበሩ ሰዎች ሁሉ ስለሞቱ አሁን ማንም የለም፣ ሁለተኛ ወይም ሶስተኛ ደረጃ ላይ የነበሩትም ሙተዋል ሲሉ ተናግረዋል። ለፕሬዝደንቱ ብሔራዊ ደህንነት አማካሪ ስብስብ ቅርብ የሆኑ ሶስተኛ ሰው አሁን በኢራን ስላለው ሁኔታ በዋይት ሃውስ ውስጥ ያለው አስተሳሰብ የተበታተነና ወጥ ያልሆነ እንደሆነ ገልጸዋል። የዋይት ሃውስ የፕሬስ ሰክረታሪያት ካሮሊና ሌቪት ዘገባው ከወጣ በኋላ በሰጡት መግለጫ ፕሬዝደንት ትራምፕ ዛሬ እንደተናገሩት ይህ በሽብርተኞች የሚመራውና ታማሚ እኩይ የሆነው ስርዓት የሚደግንብንን የማይቻል ስጋት ለመምታትና ለማስወገድ ያለን የመጨረሻውና ምርጡ ድላችን ነበር። ኢራን በየወሩ የሚሳኤል ምርቷን እየጨመረች ነበር። አሜሪካ ይህ እንዲቀጥል በተፈቀደ ኑሮ ኢራን የኒውክሌር መሳሪያ በሚያመርቱበት፣ የሽብርተኛ ተላላኪዎችን በሚያስታጥቁበትና በሀገራችን ላይ ቀጥተኛ ስጋት በሚፈጥሩበት ወቅት በገዳይ ባሊስቲክ ሚሳኤሎች ስትጠበቅ ነበር። ኢራን አቅሟን ገንብታ እኛን ቀድማ እንድታጠቃ ከመፍቀድ ይልቅ ስርዓቱ ከመቼውም ጊዜ በላይ
ደክሞ ባለበት በአሁኑ ወቅት አሜሪካ እርምጃ መውሰድ ነበረባት ብለዋል። ትራምፕ በቬኔዙዌላ ያደረጉትን ማለትም ከማዱሮ ምክትል ፕሬዚዳንት ዴሊሴ ሮድሪጌዝ ጋር ጥሩ የስራ ግንኙነት እንዲፈጠር ያስቻለውን ፈጣን ኦፕሬሽን በኢራንም የመድገም እሳቤ ይማርካቸዋል። ትራምፕ ለኒውዮርክ ታይምስ በቬኔዙዌላ ያደረግነው ነገር ፍጹም የሆነ ሁኔታ ይመስለኛል ሲሉ ተናግረዋል። ሆኖም የሁለቱ ሀገራት መዋቅር እጅግ በጣም የተለያየ ነው። የቬኔዙዌላ መንግስት ባለፉት 25 ዓመታት ውስጥ ወደ አምባገነንነት ያዘነበለ ሲሆን የአገሪቱ ፕሬዝደንት የራሳቸው ሚኒስቴር መስሪያ ቤትና የስልጣን መሰረት ያላቸውን ጥቂት ሰዎች ይመሩ ነበር። የአሜሪካ መንግስት በእነዚህ አመራር አባላት ውስጥ ተቺዎች እንደ ማፊያ ቡድን በሚገልጹት ሰርጎ መግባት ችሎ ነበር። ይህም የአመራር አካሉን በፍጥነት ለመበተንና ፖለቲካ ዝግጅት ለማድረግ ቀላል አድርጎት ነበር። በአንጻሩ ኢራን ላለፉት 5 አስርት ዓመታት የጠነከረ የቲኦክራሲ ወይም የሃይማኖታዊ አገዛዝ ስርዓት ያላት ሀገር ናት። ጠቅላይ መሪው የሃይማኖታዊ የተመረጡ ባለስልጣናትና የወታደራዊ አመራር መዋቅሮች እርስ በርስ በሚያቆራኝ ውስብስብ ስርዓት ላይ የሚገዙ ሲሆን ይህ ስርዓት ደግሞ አንድ መሪ ሲወገድ ወዲያውኑ በሌላ እንዲተካ ተደርጎ የተነደፈ ነው። ሰኞ ዕለት ፕሬዝደንት ትራምፕ የኢራኑን ጥቃት አስመልክቶ ይፋዊ ማብራሪያ ሰጥቷል። ይህም ከዚህ ቀደም ረዳቶቻቸው በምስጢር ሲገልጹት የነበረውና የኢራን ሚሳኤሎች ለአሜሪካ ምድር ስጋት ለመሆን ተቃርበዋል የሚለው ነገር ግን ያልተረጋገጠውና አከራካሪው መረጃ ነው። ይህ መግለጫ የተሰጠው ከካሚኔ በኋላ ያለችው ኢራን ምን ትመስላለች በሚለው ጉዳይ ላይ ግልጽ ያልሆኑና እርስ በርስ የሚደባደቡ ሀሳቦች ሲሰነዘሩ ከሰነበቱ በኋላ ነው። በተመሳሳይ ጊዜ ትራምፕ ግልጽ የሆኑ ወታደራዊ ግቦችን ለማረጋገጥ ሞክረዋል። እነርሱም የኢራንን ሚሳኤል የማምረት አቅም ማውደም፣ የኢራን የባህር ኃይል ማጥፋትና ኢራን የኒውክሌር መሳሪያ በጭራሽ እንዳታገኝ ማረጋገጥ ናቸው። ይሁንና አሜሪካውን ላይ ለይታ የምታውቀውና አብሮ ሊሰራ የሚችል ወዳጅ አመራር በሌለበት ሁኔታ የኢራን ህዝብ መንግስቱን ይገለብጠዋል የሚለው የትራምፕ ተስፋም በቅርቡ እውን ሊሆን የሚችል አይመስልም። ጉዳዩን የማያውቁት የመጀመሪያው ሰው እንደተናገሩት የኢራን የጸጥታና የከፊል ወታደራዊ አቅሞች በአሁኑ ወቅት በአብዛኛው አልተነኩም። ስለዚህ መንግስቱ ማንኛውንም ህዝባዊ ተቃውሞ ወይም ሰልፍ በኃይል ማፈን አይችልም ለማለት የሚያስችል በቂ ምክንያት የለም ብለዋል። የቀድሞ የፕሬዝደንት ጆ ባይደን ከፍተኛ አማካሪ የነበሩት አሞስ ሆክስቲን የጦርነት አሁን ያለው ስርዓት በከፊል እንደተጠበቀ ይቆያል ወይስ አይቆይም የሚለውን እስካሁን አናውቅም። የመንግስት መፈራረስ ሪጂም ኮላፕስ እና የመንግስት ለውጥ ሪጂም ቼንጅ ሁለት የተለያዩ ነገሮች ናቸው ብለዋል። አክሎም የመንግስት መፈራረስ ወደ ትርምስና እርስ በርስ ወደሚፎካከሩ የኃይል ማዕከላት ሊያመራ ይችላል። ይህ ወዴት እያመራ እንደሆነ እኔ በግሌ አላውቅም። ዋናውን ችግር ማንም የሚያውቅ አይመስለኝም። ደግሞ እግረኛ ጦር ሳይኖር ከአየር ጥቃት ብቻ የመንግስት ለውጥ ማምጣት በጣም አስቸጋሪ ነው ሲሉ ተናግረዋል። የሆነው ሆኖ ይህ አስፈሪና አስከፊ ጦርነት 6ኛ ቀኑን ይዟል። በመጪዎቹ ቀናትስ ምን አይነት ጉዳዮች ይሰሙበታል የሚለውን እንደተለመደው ተከታትለን እናጠናቅረዋለን። የዛሬው ጥንቅር ግን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግና ይዘንጉ። ጤና ይስጥልን።